አምላክ አሜን። ቸሩ አምላካችን ከሁሉ አስቀድሞ ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ይህ ቀን እንዲከናወንና በዚህ ቀን እንድንሰባሰብ የረዳችን እናታችን ድንግል ማርያም ስሟ ከፍ ይበልልን። አባቶቻችን ቅዱሳን ሁሉ ስማቸው ከፍ ይበልልን። የዚህ ቦታ ሊቃውንት እንዲሁም ደግሞ የዚህ ቤተ ጉባኤ መምህር ከሩቅም ከቅርብም የዛሬውን ታላቁን የቤተ ጉባኤውን ምርቃት ለመከታተል የታደማችሁ አባቶች ሊቃውንት፣ እናቶች፣ አባቶች ሁላችሁም በእግዚአብሔር ስም እንደምን አረፈዳችሁ፣ እንደምን አረፈዳችሁ፣ እንደምን ስለዚህ ሰዓት አደረሳችሁ። አሜን። በድጋሜ የአምላካችን ስሙ የተመሰገነ ይሁን። እንግዲህ ይህ ቀን ልዩ ቀን ነው። እኛ የወለደችንን እናታችንን የማክበር ያህል የማግኘት ያህል ነው የሚሰማን። ቤተ ክርስቲያን ራሷን የምትወልደው፣ ራሷን የምታሰፋው፣ ራሷን የምታጸናው ዛሬ በተሰበሰብንለት ዓላማ ነው። ይሰማል አይደለም? ይሰማል። ከየት ነው የመጣሁት? ከየት? ቅዱስን ጨምሮ እንደዚያ ነው እንጂ አሁን ዝም ብላችሁ ሳሙኤል ብትሉ ደስ አይለኝም። ከኋላ መምህር የሚለው ሲቀጥል አይደለም? አዎ እንደዚያ ነው። ከቅዱስ ላሊበላ። ከየት? ስንት ሰው ሄዷል አሁን ከዚህ ውስጥ? እስኪ የሄደ እሺ፣ አራ እንዴት ነው? አራት ሰው ብቻ? አራት ሰው ብቻ? እሺ፣ ዛሬ የተሰበሰብንለትን ዓላማ ንገሩኝ። ዛሬ ወር በገባ ስንተኛ ቀን ነው? 3። በ3 ማንን እናስባለን? ማንን? በዓታ ለማርያም እናስባለን። ጥሩ። ሌላ በተጨማሪ የተሰበሰብንበት የለም? ለምሳሌ የዛሬ ወር እዚህ ጋር ድንኳን ነበር እንዴ? ዛሬ ለምን ተሰበሰብ? የምኑ ጉባኤ ቤቱ። በጣም ጥሩ። እንግዲህ አሁን ላሊበላን ያየ ሰው ቢኖር በእውነቱ ጥሩ ነበር። ለምን? ጉባኤ ቤት ጥቅሙ አንዱ ቅዱስ ላሊበላን ማስገኘት ስለሆነ ማለት ነው። ላየ እንደዚያ ነው። ላላያችሁ ደግሞ ቅዱስ ላሊበላን ያላየ እንግዲህ ኢትዮጵያዊ ነኝ ለማለት የሚቸገር ይመስለኛል። አይደለም? እሺ፣ ይህች ሀገር ኢትዮጵያ ትላንት ምን ነበረች እንላለን? ትልቅ እንላለን አንልም? ትልቅ አልነበረችም? መለኪያችሁ ምንድን ነው? አሁን አንድን ነገር ትላንት ትልቅ ነበር ለማለት መለኪያው ምንድን ነው? በጊዜው የሰራው ስራ፣ የተቀመጠው በጊዜ የነበረው ነገር፣ ቅርሱ፣ የአጻጻፍ ስልቱ፣ የአሳሳል ስልቱ፣ የጉባኤ ቤት አቀማመጡ፣ የቤት አሰራሩ፣ ግንቡ ጭምር አይተን ድሮ ሀገሪቱ ትልቅ ነበረች እንላለን አይደለም? አንልም? ጥሩ። እንግዲህ አንድ ሰው ሀገሬ ኢትዮጵያ ትልቅ ነበረች ለማለት ከአክሱም ሐውልት በኋላ ማንን ማየት አለበት ማለት ነው? በሉ እንጂ። ይኸውላችሁ ላሊበላ ስትሄዱ ሀገርን ብቻ ሳይሆን ሃይማኖትም ጭምር የሚታይ ሆኖ ነው የሚገኘው። ሃይማኖት የሚታመን ነው እንጂ የሚዳሰስ አይደለም። ይዳሰሳል ሃይማኖት ግን ይታመናል። ላሊበላ ሲካሄድ ደግሞ ይዳሰሳል፣ ይታያል። እና ያልሄዳችሁ እንድትሄዱ ጥሪ አድርገናል። እኛም የመጣ ነው የጠራን ቤተ ጉባኤ ነው። ባህርን ባህር እንደሚጠራው ማለት ነው የመጣ ነው። ለዚያ ነው። እንግዲህ ደስተኛ እንደምትሆኑ እርግጠኛ ነኝ። ፈቃደኛ ናችሁ? ትሄዳላችሁ? ጥሩ። እሺ፣ ስንት ደቂቃ ትሰጡኛላችሁ? ያው ፀሐይ አለ፣ ይግላን ይሞቃልና ስንት? 10 ደቂቃ በቂ ነው? እሱማ በዛ በጣም እሺ። ወነአምን በአሐቲ ቅድስት ቤተ ክርስቲያን ኩሉ ጉባኤ ዘሐዋርያት፣ ሐዋርያት በሰበሰቧት በአንዲት ጉባኤ እናምናለን። እስኪ በአንዲት ጉባኤ በሉ። እናምናለን። በስንት ጉባኤ? በአንዲት ጉባኤ ምን እንላለን? እናምናለን። ጥሩ። ጉባኤ
መቼ ተጀመረ? ለምን ተጀመረ? ጥቅሙ ምንድን ነው? እንደ ሀገርስ ምን አበርክቷል የሚለውን አጠር አድርጌ ለማሳየት ሞክራለሁ። ተከታተሉኝ። የጉባኤ ቤት ዓላማው ያልተስተካከለውን ማስተካከል፣ እንደዚሁም ደግሞ በስንዴው መካከል ያለውን አረም ማረም፣ ሰውን ሁሉ ሰብስቦ እግዚአብሔርን ማስመሰል ማዳን የጉባኤ ቤት ዓላማው ተልእኮ ነው ማለት ነው። ጉባኤ ቤት ሲመሰረት የተመሰረተው በመላእክት ከተማ ነው። በየት አልኳቸው? የተመሰረተ ጉባኤ ማለት እስትጉቡ ስብስብ ማለት ነው። የሆነ ችግርን ለመፍታት የሆነ ውሳኔን ለማጽናት ውይይት ለማድረግ ሊቃውንት ምዕመናን ተሰባስበው አንድ የሚሆኑበት ጉባኤ ማለት ክምችት አንድነት ማለት ነው። እሱ የተጀመረ በመላእክት ከተማ ይጀመራል ማለት ነው። ጉባኤ ቤት ስራውን የሚጀምረው እዚያው ላይ ነው። ሰው ዛሬ ኃጢአት ቢሰራ ማንን ነው የሚያመካኘው? ማንን ነው የሚያመካኘው? ሰይጣን አስተኝ ነው። ትክክል ነው። ግን ጥሩ በመላእክት ከተማ መላእክትን ለማሳት በመላእካዊ ጠባይና ግብር የተፈጠረ መልአክ ተነስቶ ነበር ማለት ነው። ዛሬ ሁሉም ሰው የሚፈልገው ልዕልናን ነው አይደለም? ይሰማችኝ ነው? ከፍታን የማይሻለ የማይፈልጋለ? በእያንዳንዱ ነገር ሁሉም ምንን ይሻል? ምንን ይፈልጋል? ከፍታን ይፈልጋል። ልዕልና ይሄ ደብሩን መፈለግ ጥሩ ነው እያልኩ ያለሁት እኔ ያልተገባውን ልዕልና ነው። በዚያ በመላእክት ከተማም ከመላእክት መካከል አንዱ በክብር ከመላእክት የተሻለ በስልጣን በማዕረግ ከፍ አድርጎ እግዚአብሔር የፈጠረው ሳጥናኤል ነበር ማለት ነው። መላእክትን ካየ በኋላ ምንድን ነው ያለው? ሁሌ የሚተረክ ታሪክ ስለሆነ እኔ ፈጠርኳችሁ ብሏን አላለም? ፈጣሪ ነው ፍጡር ነው? ፈጣሪ ነው ፍጡር ነው? ጥሩ። ግን ምንድነኝ አለ? ምንድነኝ አለ? ያልተገባ መሻት ሆነ ማለት ነው። ራስን ከፍጡርነት ወደ ፈጣሪነት በፍላጎት ምን አለ? ከፍ አደረገ። ግን ያልተፈጸመ ጉባኤ ቤት በዚህ ጊዜ ነው የሚጀመረው ማለት ነው። ከመላእክት ከተማ ሽብር ጸና። ያው ያልተገባን ነገር አንድ ሰው ሲፈልግ ለሀገር ሽብር፣ ለሰፈር ሽብር፣ ለቤት ሽብር፣ ጸብ ነው የሚሆነው ማለት ነው። ሁሉም በልኩ ሲሆን ነው ሰላም የሚሰፍነው። ያልተገባውን ነገር ሲሻ የማይናወጠው የመላእክት ከተማ ተናወጠ፣ ጭንቅ ሆነ። የታችኛው ወደ ላይ የላይኛው ወደ ታች ማየት ጀመረ ማለት ነው። እኔ እሻላለሁ ሚልም መጣ። እንዴ የኔም ሰይፍ እኮ እኩል ነው ከሱ ሰይፍ ጋር፣ ክንፌስ በምን አንሶ ነው? በቃ እንዳውም እኔ ራሴን ፈጠርኩ፣ እርስ በራሳችን ተፈጣጠር መባባል ተጀመረ። ሽብር ሆነ ማለት ነው። ሰው እንደዚህ ነው። አሁን ሰው የማይገባውን ነገር ሲሻ ሲፈልግ የህሊና ቀውስ ነው የሚፈጠረው ማለት ነው። አይኔ ይበልጣል፣ ጆሮዬ ይሰማል፣ እግሬ ይሻላል፣ ጣቴ ይረዝማል ይመጣል ማለት ነው። እገሌ ይሻላል፣ ኧረ እኔ ነኝ የምበልጠው ይመጣል ማለት ነው። በዚህ ጊዜ ሰፈር ይፈርሳል፣ ሀገር ይናዳል፣ ይፈርሳል፣ ይናወጣል ማለት ነው። እና የሚያረጋጋ ምን ያስፈልጋል? ቤተ ጉባኤ ያስፈልጋል። ምን ያስፈልጋል? አዎ በቤተ ጉባኤ መካከል መምህራቸው ቅዱስ ገብርኤል ነው ማለት ነው። ብድርግ አለ ከመካከላቸው፣ የሚያጽናና ምሁር ተገኘ ማለት ነው። ንቁም በበህላዌነ እስከንረክቦ ለአምላክነ፣ ፈጣሪያችንን እስከምናገኘው ድረስ በያለንበት እንጽና። በየት እንጽና? በየት እንጽና? ማንን እስከምናገኝ? ማንን እስከምናገኝ? ፈጣሪ ነኝ ያለ እኮ ግን ነበር አልነበረም? አልነበረም? ነበረ። ቢኖርም ስላልሆነ የሆነውን እስከምናገኘው ድረስ በየት እንቁም? በየት እንጽና? በያለንበት መጽናት ማለት ነው። የማያጸና ነገር ቢፈጠርም እንኳ የማያቆይ ነገር ቢፈጠርም እንኳ ለተወሰነ ጊዜ ለተወሰነ ሰዓት ተስፋ ሰጽቶ የማያጸና ነገርም ቢኖርም እንኳ ምን እንበል? በያለንበት ምን እንበል? እንጽና፣ እንበርታ። ጉባኤ ቤት እርማት ጀመረ ማለት ነው። መንቀል ጀመረ ማለት ነው። ብርሃኑ ይሄኛው ነው፣ ይሄኛው ደግሞ ምንድን ነው ማለት ጀመረ?
ጨለማ ነው፣ ለዩ እወቁ ማለት ጀመረ ማለት ነው። የቤተ ጉባኤ መሰረታዊ ዓላማው ሲጀመር ይሄ ነው። እግዚአብሔርን ማሳወቅ፣ ምእመናንን ወደ እግዚአብሔር ማቅረብ፣ ውሳጣዊ መልካቸው አፍአዊ መልካቸው በሕይወታቸው በስራቸው ሁሉ አምላካቸውን እንዲመስሉ ማድረግ፣ ከስህተት ማዳን፣ አረሙን ማረም፣ መንቀል የቤተ ጉባኤ ሕጉ ነው ማለት ነው። ዓላማው ነው ማለት ነው። ያን ጊዜ በመላእክት ከተማ ጸጥታ ሆነ፣ መረጋጋት ተፈጠረ፣ ሰላም ሰፈነ ማለት ነው። ማን ሲናገር? ቅዱስ ገብርኤል በሉ። ማን ሲናገር? መምህሩ ሲናገሩ ማለት እኮ ነው። መምህሩ ሲናገሩ ሰላም ይሰፍናል ማለት ነው። መምህሩ ሲናገሩ እግዚአብሔር ይገለጣል ማለት ነው። መምህሩ ሲናገሩ ስህተት ይታረማል ማለት ነው። ኃጢአት ይቀራል ማለት ነው። ምእመናን ይጸናሉ፣ ይበረታሉ ማለት ነው። ዛሬ አምላክ ነኝ የማይላል እንዴ? አለ አለ። አሁን እኮ ዛፉ ቅጠሉ የሚናገርበት አንደበት የለው ሆኖ እንጂ እንዳውም የተወሰነ ሰው የሚመስል የተወሰነ ነገር እዚያ ላይ እንደው የተሳለ የተጫረ እንጨት ድንጋይ ሲገኝ እኮ ዛሬ እግዚአብሔር ተገለጠ እያልን እየወደቅን እኮ ነው። እዚያ እንጨቱም ዛፉም ጭምር እኮ የማምለኪያ ቦታ እየሆነ ነው አይደለም? እንኳን የሚናገረው ሰው አስፋልቱን እንደምታዩት ነው። በየመስኮቱ በየመንገዱ በየመኪናው ጌታን ተቀበል የማይላል አለ? የማንሰበክበት ቦታ አለ? በዚህ ጊዜ መምህሩ አያስፈልጉም? መምህሩ የት ይገኙ? ንጉሥ ሲመጣ ዝም ብሎ ይመጣል እንዴ? በፊት መንገድ ጠራጊ ይመጣል፣ ሰራዊቱ ከፊት ከኋላ። እዚያ ደግሞ የሚቀበሉት ዙፋኑን ያነጥፋሉ፣ ቤታቸውን ይጠርጋሉ፣ ያሳምራሉ፣ ለንጉሱ እንዲመቸው ያደርጋሉ። መምህሩን ደግሞ ይምጡ ብሎ ማቆም ምንድን ነው? የተመለመለ ግንድ ማለት ነው አይደለም? አሁን አካል ሆኖ እጅ የሌለው እግር የሌለው ዓይን የሌለው ጆሮ የሌለው ያስደስታል? አያስደስትም። መምህሩ ሲመጡ ጆሮ፣ ዓይን፣ እጅ፣ እግር ያስፈልጋቸዋል። ደቀ መዛሙርት መምህራንን እናንተን የሚሰሙበት ምእመናንን የሚሰሙበት ያስፈልጋቸዋል። ለዚህ ደግሞ ምን ያስፈልጋል ማለት ነው? ዝግጅት አያስፈልግም? አሁን እንግዲህ ማንጠፉ ቢቀር መጎዝጎዙ ቢቀር ሌላ የተሻለ ነገር ማድረጉ ቢቀር እንደዚህም እኮ በደስታ እኛ መመስረቱ ደስ ብሎናል። በተቻለን መጠን ሁሉ ከጉባኤ ቤቱ ጎን በሐሳብ አለን፣ እኛም በያለንበት እንጸናለን ማለት ቁም ነገር አይደለም? ምእመናን ቁም ነገር አይደለም? እንግዲህ በመላእክት ከተማ ሌላ የሚያስት አልነበረም። ዛሬ በዚህ ዘመን ይሄኛውን ለብሼው ይሄኛውን ጠጥቼው ይሄኛውን የሆነ ነገር አድርጌው እንላለን አንልም? ሰው እኮ ያው ከልብሱ አንጻር ከምግቡ አንጻር ነው የሚጣላው። ወደ ገጠርም ብትወጡ ድንበር ነው ገበሬዎችን የሚያጣላቸው አይደለም? እርሻ ነው ይሄኛውን እንዲህ ብዬው ነው የሚያጣላው። ሌላም ቦታ ብሄድ ይሄው አይደለም እንዴ? ይሄው ነው። ሰብሰብ ብለን እንደዚህ እያየን በተለይ ደግሞ የቦታው መምህር ፍሬ ስብሐት ነች። ፍሬ ስብሐት እንዲህ ሰብሰብ ብለን ከጎናቸው ሆነን ጥሩ ተመሰረተልን ስንል ይበረታሉ አይበረቱም? ይበረታሉ። እንደ መላእክት ከተማ ምን ይሆናል ማለት ነው? ሰላም አይሆንም? በዚያ የሚበላ በሌለበት ሰማይ ጸብ ከተፈጠረ በዚህ የሚበላውን እምንሻ እምንፈልግ ማደሪያ መዋያ የሚያስፈልገን ነገ ትንሽ አጭር መሬት የምትሰበስበን ዛሬ ግን ሀገር የማይበቃል ባለንበት ጸብ፣ ግርግር፣ አለመግባባት፣ አለመስማማት ይፈጠራል አይፈጠርም? ይፈጠራል። ለአንድ ህመም መድኃኒት ያስፈልገዋል አያስፈልገውም? በቃ ይኸውላችሁ ምእመናን፣ እኛ በስጋችን ስንታመም የሚፈውሰንን ዶክተር እንደምንፈልገው ሁሉ በነፍሳችን ስንታመም ደግሞ የሚፈውሰንን ማንን እንፈልጋለን? መምህርን አንፈልግም? እሺ መምህሩ የት ይሁን? መፈወሻቸው ቦታቸው የት ይሁን ብንል የት እንላለን? ይኸው ጉባኤ ቤት በሉ። የት እና ሰላም እንድትሆኑ ምን ሊኖር ይገባል ማለት ነው? ዶክተሩስ ሊኖሩ አይገባም?
ተላላኪዎቹስ ደቀ መዛሙርቱ ማለት ነው። አሁን ህመምተኛ መጥቷል፣ እዚህ ጋር ያገግም፣ እዚህ ጋር ይቀመጥ፣ ይሄኛው ነው የሚሻለው፣ አይ ይሄኛውን ያመመው ራሱን ነው፣ ይሄ እንኳ ልቡን ነው የሚለው አያስፈልጉም? አዎ እንግዲህ እነዚህ ካስፈለጉ ይህንን ጉባኤ ቤት ሰፋ ማድረግ ከፍ ማድረግ ያስፈልጋል ማለት ነው። ከጉባኤ መላእክትም በኋላ በአባቶቻችን ዘመን ጉባኤ ቤት የሌለበት ጊዜ የለም። ጉባኤ ቤት የሌለበት ሀገር ቀርቶ ሰማይ የለም። ጉባኤ ቤት የሌለበት ሰፈር ቀርቶ ጉባኤ ቤት የሌለባት ቤተ ክርስቲያን የለችም ዓለም ላይ ማለት ነው። በእያንዳንዱ ጊዜ ጉባኤ ቤት በአባቶቻችን ሕይወት ውስጥ መጥታለች። አባታችን አዳም፣ እናታችን ሔዋን፣ ከዚያም ቀጥሎ ደግሞ ልጆቹ ስብስብ ነበራቸው። ለምሳሌ መምህራችን የኔታ ፍሬ ስፋት ሀሳብ ያነሱልን ነበር አይደለም? ቅንኦ ለእንተ ተአቢ ጸጋ ካሉ በኋላ ጥሩ ያልሆነ ስጋዊ ቅናት አለ፣ የሚያቃጥል ሰውን የሚያከሳው ራቁቱን የሚያደርገው የበታችነት ስሜት የሚያስመው ክፉ ነገር አለ ብለው ማንን ነበር ያነሱልን? ቃየልን አላነሱልንም? በቅናት ምኑን ገደለ ብለውን ነበር። ምኑን ገደለ ብለው ነበር? ይኸውላችሁ ጉባኤ ቤት የሰራውን ሕግ ሳይቀበል ቀርቶ ነው ወንድሙን የገደለው ማለት ነው። አዳም መምህር ሆኖ ተቀመጠና ሕግ ሰራ። ሰማችሁኝ? ምን አይነት ሕግ ሰራ መሰላችሁ? መንታ ልጆች ነበሩ ሲወለዱ የነበረው። የአቤልም መንትያ አለችው፣ የቃየልም ደግሞ መንትያ አለችው። ዓለም ከመጀመሪያ ጀምሮ በፍላጎት የተሞላ ነው እና የቃየል መንትያ እጅግ በጣም ውብ ናት። ምንድናት አልኳችሁ? ታምራለች አሉ። እንግዲህ በዛሬው አገላለጥ አፍንጫዋ ምንድን ነው ማለት ነው? ተገቢ ነው እንደዚህ ያለ አምራለት ግን ያው ውብ ናት፣ ታምራለች። አጋጣሚ ሆኖ አቤል ጋር የተወለደችው ደግሞ ያው ተቃራኒ ሆናለች ማለት ነው። ሁሉም ሰው እንግዲህ የሚፈልገው የተሻለ የሚለውን አይደለም። ጉባኤ ቤት ደግሞ የምታስተምረው ይሄኛው ለዚህ ይሻለዋል ብላ አይደለም። የሚያድነው ይሄ ነው፣ ትክክለኛው ይሄ ነው፣ ለእገሌ አይደለም። ለአባ ይሄኛው አይመቻቸውም አይደለም። አይ ወይዘሪት እገሌ እኮ ሀብታም ነች፣ የኛው ወንበር አይመቻትም አይደለም። ጉባኤ ቤት የምትሰራው ሕግ ርቱዕ ነው። ከዚህ ይተከላል ወደ ሰማይ ያደርሳል። እሱን ነው እና የተሰራው ሕግ ግን የቃየልን መንትያ ማን ያግባት ነው? አቤል። የአቤልን ደግሞ ማን ያግባት ነው? ይህ ሕግ ነው ማለት ነው። ማን ሰራ ይሄን? መምህሩ አዳም ሰራ፣ በጊዜው የጉባኤው መሪ ማለት ነው። ይሄ ሲፈርስ ማን ሞተ? ስሙ እንጂ ይሄ ሲፈርስ ማን ሞተ? አቤል አልሞተም? ይኸውላችሁ ጉባኤ ቤት አንድ ነገር ታስቀምጣለች። ያ ሲፈርስ ወንድም ነው የሚሞተው ማለት ነው። ስለ አቤል ጥሩ ሀተታ ታትቷል፣ ሰምታችኋል ጠዋት አይደለም? የዋህ ቅን፣ ወንድሙን የሚሰማ፣ እንሂድ ሲለው የሚሄድ፣ ቅደም ሲለው የሚቀድም፣ ወደኋላ አሁን ሲለው ወደኋላ የሚሆን፣ እሱን የሚያደምጥ ታዛዥ ሰሚ ነው። ግን አንድ የጉባኤ ቤት ሕግ ፈረሰና መምህሩ ያዘዘው ሕግ ፈረሰና መሞት የሌለበት ሞተ ማለት ነው። ዛሬ አብዛኛውን ሰው የሚጎዳው በእውነት ለዚህ ነው። ቤተ ጉባኤ መጥታችሁ ብትማሩ እያንዳንዳችን የምንከለከለውን ነገር ሁሉ በሚገባንና በሚረዳን መንገድ ተንትና ታስተምራለች። ይሄ አይሆንም፣ ተው፣ ይሄ ይሆናል፣ ይሄ ይሻላል እያለች ትሰጣለች ማለት ነው። ግን ሰው ዛሬ እንደምታውቁት ነው ይባል ነበር። እንግዲህ ድሮ የቆሎ ተማሪ ሲማር የሚገጠም ግጥም አለ። እናቱ በሞተች ተማሪ በሞተ በሉ እንጂ ተማሪ በሞተ በስንት ዓመቱ? በ7 ዓመቱ ተምሮ ይመጣል ትላለች እናቱ ይባላል። ምን ማለት ነው? ለ7 ዓመት ሙሉ እናት ስንቅ አይሰንቁም ማለት ነው። ስንቁ ማን ነው ማለት ነው? ይሄድበት አካባቢ ስንቁ ነው ማለት ነው። እንግዲህ በየጊዜውማ ስንቅ እናት የሚልኩ ቢሆን ኖሮ
በሞተ በሰባተኛው ሰዓትም ልትሰማ ትችላለች፣ ወይም በዚያ ደቂቃ ውስጥ ሊሰማ ይችላል። ግን ተሜ ቅዱሱ ስንቁ የሚሄድበት አካባቢ ስለሆነ እዚያ ሄዶ ይኖራል። ዛሬ ይመጣል ሲባል ነገ ይመጣል ሲባል፣ ያ ተሜ ግን በዚያው ምን ብሏል? ያው አሸልዋል፣ እንደ ሰው ማለት ነው። አልፏል። ስንቅ ነበር ድሮ ነው። ዛሬ እንደዚህ አይመስልም በእውነት ማለት ነው። ይገለጥ ነበር። የጉባኤ ቤት ጥቅሙ የሰውን ሕይወት ማስቀጠል፣ የቤትን ሰላም ማስቀጠል። ይገርማቸዋል እንግዲህ እንኳን ወንድሙን ገድሎት ይቅርና ተገቢ ባይሆንም ሰው በአንድ ሰው ላይ በጠላትነት ይነሳል አይደል? እገሌን ገደለው ያው ነው መቼስ አካባቢያችን የታወቀ ነውና ስምም ስናወጣ እኮ ደመላሽ ነው ሽመላሽ ነው ደመላሽ ነው እንጂ በለው እኮ ነው ግደለው እርገጥ ነው እኮ እንደዚያ ነው። አግባብ ባይሆንም ግን ይልቁኑ ደግሞ ወንድሙን ሲገለው ቤት ይረበሻል አይረበሽም? ይበጠበጣል አይበጠበጥም? ለዚያውም ደግሞ እኮ የመጀመሪያ ልጆች ናቸው። የመጀመሪያ ልጆች ሆነው የዋሁ ልጅ ሞቶ ቤቱ ሰላሙን ያጣል ማለት ነው። አዳም እያለቀሰ ይሄድ ነበር። ምን ይላል መሰላችሁ? ልጅ አቤል ሰው ለልጁ ሀብት ንብረት ያወርሳል፣ እኔ ግን ለልጆቼ ሞትን አወረስኩ እያለ ያዝን ነበር። ለ100 ዘመን አለቀሰ ማለት ነው። ምን ስለፈረሰ ነው? ተናገሩ እንጂ ምን ስለፈረሰ ነው? ሕግ ስለፈረሰ አይደለም። የዚህ ሕግ ሰሪ ማን ነው አልኳችሁ? መምህሩ አዳም ነው። በዚያ ጉባኤ ቤት ውስጥ የነበረው ሕግ ዘመዱ ምን አይበል ነው? ዘመዱ ምን አይበል አያግባ ነበር። ያ ሲፈርስ ቤቱ አብሮ ፈረሰ ማለት ነው። ለ100 ዘመን ልጅ ሳይወለድ ቀረ። ይኸውላችሁ አሁንም የጉባኤ ቤት ሕግ ሲፈርስ ለ100 ዘመን ምዕመናንን የሚያስቀጥል የቤተ ክርስቲያን ልጅ መምህሩ ሳይወለድ ይቀራል ማለት ነው። ለብዙ ዘመን ቤቱ ልቅሶ ይሆናል ማለት ነው። ሀገር ለብዙ ዘመን ታለቅሳለች ማለት ነው። ቤተ ክርስቲያን ለብዙ ዘመን ታለቅሳለች ማለት ነው። እንግዲህ እያያችሁ ነው። የሚያማምሩ ህንፃዎች አሉ የሉ? በጣም ትልልቅ የሚያማምሩ ቤተክርስቲያኖች አሉ። በጣም ትልልቅ ማለት ነው። ብዙ ምዕመናን ለበዓል ወይ ተሰብስበው ሂደው አንዱ ሳይቆርብ ወይም እንደው ዝም ብሎ ለምን እንደሄደ እንኳን ሳያውቅ ተመልሶ ይሄዳል አይሄድም? ምን ይላል የሀገራችን ሰው ሲተርት? ባዶ ቤተክርስቲያን ሲል ሰምታችሁ አታውቁም? ምን ማለት ነው? ሰውየውን ያየውና ፍሬ ካጣበት ምንድን ነው የሚለው? ፍሬ የሌለው ባዶ ቤተክርስቲያን፣ እግዚአብሔር ያልተገኘበት፣ ተሰብስቦ የተበተኑበት፣ እያለን የሌለን የሆንበት ማለት ነው። ቤተ ጉባኤው ቢኖር ግን መምህራን በአግባቡ ቢያክሙ ግን ደቀ መዛሙርት በአግባቡ ቢላላኩ ግን እንደዚህ አይሆንም ማለት ነው። ሰላሙ የተረጋጋ ይሆናል። አሁን እኮ ድሮ ሐሜት ነው የነበረው። የምታስታውሱ ከሆነ እገሌ ሰው ገድሏል፣ እገሌ ሰርቅ ይሆን፣ ሐሜት ነው የነበረው በእውነት ማለት ነው። የሆነ ጊዜ የሆነ ጥይት ከተተኮሰ እንኳን እንዲሆነ እንዴ ነበር። አሁን በአደባባይ ስናስተምር ጭምር ዛሬ ልንታገት እንችላለን ብለን እንላለን። በአደባባይ እኮ ነው። እገሌ ሞተ፣ በቃ ኢምንት ነው፣ ሞተ በቃ ተረሳ። እገሌስ የለም በቃ አለቀ፣ ተረሳ። እዚህ ላይ ደርሰናል ማለት ነው። የዚህ መሰረታዊ ችግሩ ምንድን ነው ከተባለ አሁን የቆምንበት ጉባኤ ቤት በአግባቡ ሀገሪቱ ላይ በደንብ እየተሰራበት ስላልሆነ ነው ማለት ነው። መልአኩ መጥቶ አዳምን አብስሮ አረጋግቶ ወደ አንድነቱ ከመለሰውም በኋላ አባቶቻችን በየጊዜው ጉባኤ ያደርጋሉ፣ ስርዓት ይሰራሉ። ይህች ኦርቶዶክሳዊት ሃይማኖት ከዘመነ ብሉይ ጀምሮ ዛሬ እስካለንበት ጊዜ ድረስ የጸናችው በቤተ ጉባኤ ነው። በምንድን ነው አልኳችሁ? የኖህን መርከብ ታስታውሷታላችሁ አይደለ? ዙሪያዋን ምንድን ነው የነበረው? ማዕበል አልነበረም? ማዕበል ብቻ አይደለም። አሁን ጣናም እኮ ማዕበል ይነሳል። አባይ ውሃ ነው፣ ግን ደስ አይለንም? የሚያቃጠል ቢሆንስ?
ስንነካው የሚያቃጥል ቢሆንስ? ግፍፍ የሚያደርግ ቢሆንስ? ያስፈራል አይደለ? ግን ዙሪያውንም ማዕበል ኖሮ ሰዎች ተሰብስበው የተረፉት በጉባኤ ነው። ሕግ ሰርተው ተስማምተው ሴቶቹ በግራ ሆኑ፣ ወንዶቹ ደግሞ በቀኝ ሆኑ። እኛ ደግሞ በመካከል ሆነን የአባቶቻችንን አጽም እንደ ታቦት ይዘን እንቀጥላለን። ይህ ሕግ ሲከበር ነው ውሃውም ጎርሎ መርከቢቱ ማርፋ ሰዎቹም ወጥተው እንደዚህ የደረስ ነው ማለት ነው። ቤተ ጉባኤን መስማት፣ ቤተ ጉባኤን ማክበር ሕይወትን ማስቀጠል፣ ክርስትናን ማስቀጠል ነው። ይህ ቤተ ጉባኤ የሌለችበት ክርስትና ነፍስ የሌለው ስጋ ነው። ምንም ጥቅም የለው። ታስታውሳላችሁ? አሁን አንድ ሰው ሞተ ሲባል አይኑ ፈረጠ ማለት ነው እንዴ? ከቃሉ ጋር ናችሁ? እየሰማችሁ ነው? አሁን አንድ ሰው ሲሞት የምንለየው አይ ጣቱን ተቆርጧን ይሄ ሰውዬ ሙቷል ነው የምንለው? ሰውዬው እኮ ተጋድሟል፣ ተኝቷል። እጅ አለው፣ እግር አለው። እንግዲህ አይኑም ነጭ ቢሆን ተገልብጦም ቢሆን አለ፣ ጆሮም እንደዚያው እንደተቀመጠ ነው። ግን ሰውዬው ምን ብሏል? ምን ብሏል? ይዘነው የምንመጣው አስክሬን እጅ የሌለው ነው እንዴ? እጅ የሌለው ነው? እግር የሌለው ነው? ለምንድነው የማይሄደው? ለምን ሰው ተሸክሞት ይመጣል? ምን ስለሌለው? አዎ ዝም ብሎ አሁን ነጭ ለብሶ እዚህ ስብስብ ማለት ጉባኤ ቤት ከሌለ እንደዚህ አስክሬን መሆን ማለት ነው። ምንም ትርፍ የሌለው ማለት ነው። እሺ ማን ፈጠራችሁ ብዬ ብጠይቅ ምን ብላችሁ ትመልሱልኛላችሁ? ማን? እሺ እግዚአብሔር ነው የፈጠራችሁ። እግዚአብሔር ስንት ነው? ስንት? እንዴት ይቻላል? አንድ ሰው አንድ ከሆነ አንድ ነው እንጂ ወይ ሶስት ነው ሶስት ነው። አንዱን ምረጡ። እሺ ቀጥሉ። በዚያው በስንት ሶስት? በምን ሶስት አላችሁ? በአካል ሶስት። ቀጥሎስ? በአካል ሶስት። ቀጥሎስ? ከዚህ በኋላ አታውቁ፣ አልተማራችሁም። ጉባኤ ቤት የላችሁማ። ዝም ብሎ እግዚአብሔር ነው የፈጠረኝ ብሎ ዝም አለ እንዴ? እግዚአብሔር ማን ነው? ይህንን የት ትማራላችሁ? ጉባኤ ቤት። አሁን እኮ እኛ የምንቀጥለው አባቴ ባላባት ነበር እዚህ አካባቢ የገዛው ጀግናው እሱ ሲከተል የነበረው ይህንን ሃይማኖት ማርያምን ብሎ ነበር የሚምለው። እኔም ከአባቴ አልለይም ነው እኮ። ውሸታችን እኮ እንደዚህ አይደለም የምንለው። የእናቴ ነው እናቴ ቅድመ አያቴ፣ እኔ ክርስቲያን ልጅ ነኝ እሱን ይዤ ነው የምቀጥለው ነው እንጂ ክርስትናው ምንድን ነው ሲባል የለም። እነ የኔታም ሂደው ወይ ለበዓል ይጠየቃሉ ወይ የሆነ ቤተክርስቲያን ይገኛሉ። ከዚያ በኋላ መርጌታ ገሌ በዚያ ላይ ያለው በቃ አለቀ። ወይም ሲጠየቅ ቶሎ ብሎ እኔ መምህር ገሌ ቤተሰብ ነኝ እንዴ። እሳቸው ጋር ዝምድናው የክርስትና መሆን አለበት፣ የእውቀትም መሆን አለበት፣ የሃይማኖትም መሆን አለበት። ካልሆነ የሚተላለፍ በዘር የሚተላለፍ እውቀት አለ እንዴ? ሃይማኖት አለ በዘር ዝም ብሎ የሚወርድ አለ? ስለዚህ ምን ያስፈልጋል ማለት ነው? በደንብ ለመማር ጉባኤ ቤት አያስፈልገንም? ያስፈልገናል። አባቶቻችን ሐዋርያት ጉባኤ ሰርተው መናፍቃኑን ከምእመናን ምእመናኑን ከመናፍቃን ለይተዋል። ዛሬ እነ አርዮስ ንስጥሮስ እያልን እንናገራለን። ይሁዳም ጭምር እኮ የተገደለው በጉባኤ ነው። ጉባኤ ያርማል፣ ያስተካክላል። ይህኛው በጎ ነው ይላል፣ ይህኛው ደግሞ ጥሩ አለ፣ ይህን አትከተል ብሎ ያስተምራል ማለት ነው። ይህ ሁሉ ሕግ መመሪያ የሚገኘው ከቤተ ጉባኤ ነው። እንደ ሀገር ስናይ ትላንት የነበረችውን ኢትዮጵያን የማይናፍቅ ኢትዮጵያዊ አለ ብዬ አላምንም፣ በእውነቱ ማለት ነው። ታስታውሳላችሁ? ትላንት ሀገሪቱን ይመሩ የነበሩ ነገስታት እነማን ናቸው? እስኪ አንድ ንገሩ ይዝብላችሁ። ማን? ቅዱስ ላሊበላ። ይሄ የኔን ልብ ለመያዝ ነው። እዚያ ነው የመጣው። በል ስለ አባት ተንትን ነው። ሌላ ምረጡ። ማን? አጼ ሚኒሊክ። ሌላስ? ምን ነው አጼ ኃይለ ሥላሴ ተረስተው ነው? ትላንት እሳቸው ይመስሉኛል የመጨረሻው አይደለም። እሺ አጼ ሚኒሊክ፣ አጼ ኃይለ ሥላሴ። ሌላስ? ማን? እሺ መንግስቱ ኃይለ ማርያም ተብሏል። እሺ ሌላስ? አጼ ቴዎድሮስ። ሌላስ? አጼ ፋሲል። ሌላስ? የሁላችሁ እንግዲህ እኔ
የምናገረው ሀገሪቱ በጎ ነበረች ብለን የምናስበትንና ዛሬ ላይ ደግሞ ወደፊት መሄድ አቅቶን ወደኋላ እየተመለስ ሰዎችን ሁሉ የምናይበትን ነው። ያን ነው የፈለግኩት። ብንወስድ እንደው ከአክሱም ብንነሳ ያን ጊዜ ታላላቅ ብለን የምናያቸው ሐውልቶች የተሰሩት ያን ጊዜ ነው። ያን ጊዜ ደግሞ ዛሬ የምናውቃቸው የግንባታ የምናምን ኃላፊ ይሄኛው እንደዚህ ይሄን ዲዛይን የሚያወጣው ይሄኛውን የሚሰራው አሁን የአባይ ድልድይ ተሰርቷል አይደለም? ተሰርቷል። እሱን የያዘው ባለሙያ ይኖራል አይኖርም? እነዚህን ያፈሩ ትምህርት ቤቶች የሉ። ለምሳሌ እሺ ልጠይቃቸው። አንድ ነጭ አሁን እዚህ ጋር ጥሩ እንትን ተሰርቷል። አሁን ድልድዩ ማለት ነው። በትክክል ይሄኛውን ድልድይ ላይ ነው ወደ ኢትዮጵያ የምመጣው ብሎ ሊያስብ ይችላል ብላችሁ ትገምታላችሁ? ብንጠይቃቸው አሁን ከሌላ ሀገር የሚመጡትን ኢትዮጵያ መታችኋል? አዎ ኢትዮጵያ ትራባለች ነው እንግዲህ። ሰዎቹም ገና ዝግመተ ለውጥ ላይ እንደሆነ ነው የሚነገረው። ቤተክርስቲያን እንደዚያ ባታስተምርም ማለት ነው። ሰው ለመሆን እየተንደረደረ ያሉ ነው እንደዚያ ይመስለኛል የሚባለው ማለት ነው። ለምንድን ነው ወደ ኢትዮጵያ የምትመጡት ብለን ብንጠይቃቸው ምን ሊመልሱልን ይችላሉ? የምንሰጣችሁን ስንዴ ልንበላ ነው ነው ነው። እዚህኛ ሀገር ያሉ መኪኖች የተሻሉ ሆነው በእነሱ ፈልሰስ ልንል እንደዚያ ነው የሚሉን? መልሱ እንጂ ማንን ልናይ ሊሉን ይችላሉ? አክሱምን ይላሉ፣ ላሊበላን ይላሉ። እንደዚሁም ደግሞ የጣና ገዳማትን ይሉናል፣ ፋሲልን ይሉናል። እሺ ፋሲልን እኛ ነን የሰራ ነው? አሁን እኛ ነን የሰራ? በዚህ ዘመን ነው የሰራ ነው? ግን እነማን ናቸው የሰሩት? አፄ ፋሲል አሰሩ አይደለም? ጥሩ። በጊዜ የነበረው ዩኒቨርሲቲ የትኛው ዩኒቨርሲቲ ነው? ፔዳ ነው? እዚህ ጋር ያለው ነው? አዲስ አበባ ዩኒቨርሲቲ ነው። ጉባኤ ቤት ነው ዩኒቨርሲቲው ማለት ነው። የፋሲል ግንብ የታቀደው ቤተ ጉባኤ ነው ማለት ነው። ዛሬ ሰው ወደኋላ ተመልሶ የሚመገበው ወደ ኢትዮጵያ የሚመጡ ነጮቹ ላይ ቱሪስት የሚባል ሁሉ የሚመጣው ቤተ ጉባኤ የሰራችውን ለማየት ነው። ቤተ ጉባኤ በሰራችው ሀገሪቱ ገንዘብ ትቀበላለች፣ የተወሰነ ቁርስ ይበላል። ቤተ ጉባኤ ደግሞ ጾም ላይ ነው። ባለቤቱ እኮ ነው የሰራው ማለት ነው። አንድ ነጭ መጥቶ ቤተ ጊዮርጊስን በማየት ይፈዛል። ቤተ ጉባኤው ግን ፈርሷል፣ የለም። ያቺ የምትወደደው ኢትዮጵያን ለማግኘት ይህንን ቤተ ጉባኤ ማግኘት ይቀድማል ማለት ነው። ዛሬ የብራና መጻሕፍት የት ነው ያሉት? ምን ይናገራሉ? እንደዚህ ያለ አሳሳል አለባቸው፣ የብዕር አጣጣላቸው ያምራል እንላለን። ማን ጻፋቸው? መምህር ገሌ ናቸው። መምህር ገሌ የት ተወለዱ? ማህፀናቸው ቤተ ጉባኤ ነው። ሰፋድሉ ቤተ ጉባኤ ነው። የተገኙት ቤተ ጉባኤ ነው። ሀገሪቱን አቁማ የያዘች ቤተ ክርስቲያን ራሷን የምታጸናውና የተከለችው ቤተ ጉባኤ ውስጥ ነው። ቤተ ጉባኤ የሌለባት ኢትዮጵያ ስንዴ የምትለምን ኢትዮጵያ ናት። ልብስ የምትለምን። ትላንት ወንድ ልጅ ወልዶ ለምን ያድርስልን የሚባል የነበረው ለፈረስ ይባላል አይባልም? ይባላል አይባልም? ሴት ልጅ ደግሞ ለምን ይባል ነበር? ለበርኖስ ይባላል። አባቶቻችን ያን ጊዜ በራሳቸው እጅ ይሰሯቸው የነበሩ ልብሶች ሁሉ ያማምሩ ነበር፣ በእውነቱ ማለት ነው። ቤተ ጉባኤ ይዛት የነበረች ኢትዮጵያ ምግቧ የራሷ ነው፣ ጫማዋ የራሷ ነው፣ ልብሷ የራሷ ነው፣ ብዕሯ የራሷ ነው፣ ቤቷ የራሷ ነው፣ ሁሉም ነገሯ የራሷ ነው። ይሄኛው ደግሞ ይሄ የቆሎ ትምህርት የሚለምኑ ሰዎች ትምህርት ነው ተብሎ ሲገፋ ደግሞ የመጀመሪያ ስራው ምንድን ነው የሆነው? ንጉሱን ከመንበራቸው ጎትቶ ማውረር ነው። እንግዲህ የተማሪዎች አመፅ ነው የሚባለው የመጀመሪያ ኢትዮጵያን ያፈረሳት ማለት ነው። የምታስታውሱ ከሆነ ንጉሱ ቤተ መንግስታቸውን ለቀው የተሻለ ትምህርት መጣን ብለው ማለት ነው። ይህ ቤተ ጉባኤ ይህ ባህላዊ ኋላ ቀር ቀጥቃጭ ስርማሽ ቅጠል በጣሽ ተብሎ ማለት ነው። አሁን እኮ በአግባቡ እንኳ ሕክምና ያልገባባቸው ቀበሌዎች እኮ አሉ፣ በእውነት ዛሬ ማለት ነው አሉ። ይህች ሀገር የብዙ ዘመን ታሪክ ያላት ሀገር ናት። ሲያመው እያከሙ ሲጨንቀው እያጽናኑ የኖሩ ጉባኤ ቤቶች ኋላ ቀሮች ናቸው። ይቅሩ፣ የፍልስፍና ማዕከል አይደሉም፣ አድሃሪዎች ናቸው። እንደሱ እኮ ነው የሚባለው። እቺ ቤተክርስቲያኒቷ የድህነት ምንጭ ናት ብሎ ያሳፍራል እኮ በጣም ማለት ነው። እስኪ አሁን ጣና ጋር ሂዱና ማለት ነው ሄዳችሁ ጣና አንተ እኮ ደረቅ ወንዝ ነህ ብትሉት
ምንድን ቢሰማ ምን ይላቸዋል? ተናገሩ እንጂ ቢሰማ ምን ይላል? አሁን ከጣና የተሻለ ሰፊ ወንዝ አለን? እንዲህ አሁን ሰፊ ሐይቅ አለን ኢትዮጵያ ላይ አለ? አባይን ደግሞ አንተ እኮ እየፈሰስክ አይደለም ዝም ብለህ ቆጭ ብለህ ነው ያለው ብንለውስ ይቀበለናል? እንደዚህ እንደማለት ነው። ይህ የፍልስፍና ጸር ናት ቤተክርስቲያን ማለት። ጉባኤ ቤት የፍልስፍና ምንድን ነው? ጸር ነው ተባለ። ጥሩ ቀጠለ። አየን ንጉሱ ቤተ መንግስታቸውን አድርገው ይኖሩበት የነበረውን ሰፈር አይ ችግር የለውም ይሄ እንደዚህ የሚያደርግ የተሻለ ከሆነ አሉና ለቀቁ፣ ለሌሎች ተማሪዎች ማለት ነው። 3 ቀን ሲሆናቸው ተማሪዎቹ ምን ተሰማቸው? ይሄ አሃዳዊ ሀገሪቱን የሚጎትት የማያሳድግ ተባለ ማለት ነው። ያ ንጉሱ እንደ ልጅ ብለው ወይን ብርቱካን እየሄዱ ይሰጣሉ፣ እስክሪብቶ ይሸልሙ ነበር ማለት ነው። የመጀመሪያ የሆነው እሳቸው ወረዱና በክፍት መኪና ተጭነው ያ የተማሪዎች አመፅ ከኋላ እየተከተለ ምንድን ነው የተባለው? ኃይሌ ሸባው ጃንሆይ ይሙቱ ሲባሉ የነበሩት ማለት ነው። በእውነቱ ሰው ሲምል እዚህ ጎጃም ሆኖ አዲስ አበባ ያሉትን ጃንሆይ ይሙቱ ብሎ ነበር የሚምለው ማለት ነው። ግን ኃይሌ ሸባው ሌባው ሀገርን የዘረፈ ተባሉ ማለት ነው። ከዚያ በኋላ የቀጠለው እንደምታውቁት ነው። እዚያ በኋላ ምን በስመ አብ ይባል ነበር እንዴ? በመንግስቱ ጊዜ ይባል ነበር። ኢትዮጵያ ምን ትበል ነው? ኢትዮጵያ ምን ትበል? በስመ አብ ሁሉ እሱ ሆነ ማለት ነው። እንግዲህ ያቀጠለ አሁን ሰብሰብ ብለን ደግሞ ምንድነው የምንለው? ነጮቹ እንዲመጡ ከውጭ ሀገር ዶላር እንዲመጣ ተብሎ ጉባኤ ቤት የሰራውን ቦታ እገሌ እንዲህ ይመቻች። ጉባኤ ቤት ሲባል የእሱማ የቆሎ ተማሪዎች የለማኞች ነው ይባላል እንዴ? ምኑን ጥሎ ምኑን አንጠልጥሎ አያስኬድም ማለት ነው። የቀደመችው ኢትዮጵያ ላሊበላን የሰራችውን ፋሲለደስን ያቆመችውን የጣና ገዳማትን ያጸናችውን ኢትዮጵያን ለማግኘት ይህንን ቤተ ጉባኤ መደገፍ ግዴታ ነው። እንግዲህ ወደድንም ጠላንም ጉባኤ ቤት አንዲት ነች። በሰማይ ያሉ መላእክት፣ በምድር ያሉ ቅዱሳን፣ የምንታይ እኛ፣ የማይታዩ አባቶቻችን አንድ ሆነን ሰብሰብ ብለን እግዚአብሔርን የምናመልክበት እንድናመልክም ደግሞ የምታጽናናን የምትገፋፋን ይህች አንዲት ቤተ ጉባኤ ነች ማለት ነው። እንግዲህ እውነት አሳይቷችሁ ከሆነ እየሰማችሁኝ ነው ምዕመናን? እየሰማችሁኝ ነው? እውነት አሳይቷችሁ ከሆነ መዳንን ፈልጋችሁ ከሆነ በእውነት ማለት ነው ሳንዋሽ እንደ ሀገርም መቀጠል ፈልገን ከሆነ አሁን ወደፊት እንድናድግ ብዙ ምክር የለኝም። ወደኋላ እንድንመለስና እድገታችንም ወደኋላ ቢሆን ይሻላል ብዬ አምናለሁ። እንዳንድ ቤተ ጉባኤ መምህር እንዳንድ ደቀ መዝሙርነቴ ማለት ነው። ሁሉም ሰው ተመልሶ ሊያይ ይገባል። የት ጋ ነው ያለው መድኃኒቴ ሊል ይገባል። እንደው ምዕመናን እኛም እኮ ግራ ተጋብተናል። አልተጋባንም? አሁን ትልቅ ቤተክርስቲያን ለመስራት ብር ማያወጣ አለ። ቤተክርስቲያን ውስጥ ማን ነው የሚቆመው? ቅኔ ማህሌቱ ላይ ያሉት መምህር ናቸው አይደል? አውደ ምሕረቱ ላይ የሚቆሙት መምህር ናቸው። ቤተ መቅደሱ ውስጥ የሚቀድሱት መምህር ናቸው። ትልቁን ቤተክርስቲያን ሰራችሁት፣ ይህን ደግሞ አፈረሳችሁት። በየት በኩል እዚያ ጋር ይምጡ መምህሩ? እንዴት ብለው ይምጡ? እነዚህ እየተረሱ ሲሄዱ ያኛውን እያሳመራችሁ ስትሄዱ በተረሳው ቤተ ጉባኤ ያላለፈ ሰው መጥቶ እግዚአብሔርን ያስረሳችኋል። እሱ ነው የተፈጠረው። ያ ነው የተፈጠረው። እስኪ መምህራንን ያቸው አንገታቸው የተሰበረ ነው በእውነት ማለት ነው። ልባቸው በትህትና የተሞላ ነው። በዚህ ዘመን ጉባኤ ቤቱን ረስታችሁት ቤተክርስቲያኑ ስታሳምሩት እጅግ ያማረ የተዋበ ፊቱ ላይ እንኳን ምንም ነገር የሌለበት የማያሳይ ያው ጫማውን ሳያወልቅ ያገኛችኋል፣ ከእግዚአብሔር ጋር ያፋታችኋል ማለት ነው። ያኛው ትልቁን ከመስራታችን አስቀድሞ ይሄኛውን ሰርተን ትልቁ ወላ ባይሰራስ በእውነት ማለት ነው። የአባቶቻችን የመነኮሳትን ዘመን ካስታወሳችሁ በሰሌን ነበር የሚኖሩት። ትልቅ የላች ግን እዚያች ሰሌኗ ውስጥ እግዚአብሔር ይገኝባት ነበር። የተገነባ መምህርነት፣ ሰውነት፣ ክርስትና ነበረ። አሁን ቤተክርስቲያኑ ይገነባል ህንፃው። ይሄኛው ደግሞ ቤተክርስቲያን ብሂል ነፍሰ ክርስቲያን ብሂል ነው። ቤተክርስቲያን የክርስቲያን ሰውነት ነው፣ ህይወት ነው። የክርስትናው ህይወት ፈርሷል።
ያ ትልቁ ህንፃ ቤተክርስቲያን ደግሞ ተሰርቷል። ህይወቱን የሚሰራው ቤተ ጉባኤ ጭራሽ ጠፍቷል፣ የለም ተረስቷል። የንታ አይናገሩም። አረሳቸው ኋላ ቀር ናቸው። ዝም ብሎ የድሮ ሰው ናቸው። ዝም ብሎ የድሮ ሰው ጎተት ነው የሚሉት እኮ ለሚለው የዛሬ ሰው በእውነት ማለት ነው። መድኃኒቱ ያለው እዚህ ውስጥ ነው። በደንብ ምዕመናን ተከታተሉ፣ በእውነት ማለት ነው። እኔ ቤተ ጉባኤ አስራት በኩራት ሊኖረው ይገባል ባይ ነኝ። ሰው ለእግዚአብሔር አንድ ነገር ከ10 1 እሰጣለሁ ሲል ከ10 1 የሚሰጠው ለቤተ ጉባኤ መሆን አለበት ብዬ አምናለሁ። በቤተ ጉባኤ በኩል ያላለፈ ድህነት የለም፣ አይገኝም፣ ውሸት ነው፣ የለም። እግዚአብሔር ራሱን ያወረሰው ለመምህራን ነው። እኔ ብርሃን ነኝ ካለ በኋላ አንትሙ ብርሃኑ ለዓለም የዓለም ብርሃን እናንተ ናችሁ ብሎ ለመምህራን ነው የሰጠው። ስለዚህ ቤተ ጉባኤያችንን ለመርዳት እግዚአብሔር ያውቃል፣ እግዚአብሔር ይርዳል። በአንዲት ጉባኤ እስኪበሉ እናምናለን። እውነታችሁን ነው። ትረዳላችሁ? ቤተ ጉባኤውን በእውነት ትረዳላችሁ? ራሳችሁ እንዲሰራ ከፈለጋችሁ ቤተ ጉባኤን ትረዳላችሁ? እርግጠኛ ናችሁ? እስኪ አመስግኑና ንገሩኝ። እሺ አሁን የእንታ ፍሬ ስብሐትን ካያችኋቸው ትንሽ ከስተዋል። እኔ እሻላለሁ ከሳቸው፣ እንዳውም ተጽናናው። ከዚህ በፊት እኔ ቀጭን ነኝ እል ነበር። እሳቸውን ሳይ የሚበልጠኝ አለ ማለት ጥሩ ነው አልኩ ማለት ነው። ያው እንግዲህ የሚበላ ብቻ አይደለም ሰውን የሚያወፍረውና ተስፋም ጥሩ ነው። ተማሪዎች ሰብስበው ምን ሰጥቻቸው ብሎ አንድ ሰው እኮ ማስተማር ከሆነ ያለበት ምንድነው? ማስተማር ብቻ ነው ስራው መሆን ያለበት አይደለም። ቤት ሰርቶ ይችላል፣ ምግብ ሰጥቶ ይችላል፣ ሲታመም አስታሞ ይችላል? አይችለውም በእውነቱ። ይህም አክስቶ ይገርላል ለመምህራን ማለት ነው። ያሳሳል። ያው እናቶች ታውቁታላችሁ፣ ልጅ እየበላም የበላ አይመስላችሁ፣ የተመገበ አይመስልም። እንደው ከማዕዱ አውርዶ መሬት ላይ ፈትፍቶ ጥሎት አይታ እንኳን ናት እርካታ አይሰጣትም፣ በልጇ መጥገብ ማለት ነው። መምህራን ከዚያ በላይ ናቸው የሚጨነቁት። ለነፍሱ ተጨንቀው ለስጋው ተጨንቀው ይሆናል። አዎ ተሜ ስለ ምግቡም ሲቀኝ ምግቤኒ ጼና መብል ዘያመጽኦ ነፋስ ይላል። እንደምንም የምመገበው የለኝም ሲል የኔ ምግቤ አለ። እስኪ የኔ ምግቤ በሉ። ነፋስ የሚያመጣው የምግብ ሽታ ነው። ምን የሚያመጣው? የምን ሽታ ነው? ምግቡማ የት ተገኝቶ የት መጥቶ ወልብስየ ከመ ዶርሆ እምላዕለ አብራክየ እለብስ። ልብሴም እንደ ዶሮ ነው አለ። እንደምንድን ነው? ከጉልበቴ በላይ ለብሳለሁ። ከምኔ በላይ? ዶሮን አይታችኋታል አይደል? ክንፏ እስከየት ነው? ያው ቅዱስ ተሜ የሚሰፋበት ጊዜ የለው፣ ልብስ የለው፣ የሚመገበው የለው፣ የሚተኛበት የለ። ግን ተስፋ ሰትሬስዮ ለዘይሃለወ ከመ ዘሃለወ ነው። ተስፋ የሌለውን እንዳለ አድርጋ ታሳያለች። ቅዱሱ ነገ ካባ አድርጎ ሻሽ ጠምጥሞ ምዕመናን እንደሚያስተምር ያውቃል። ግን እስከዚያ ድረስ ብዙ ጊዜውን ከሚያባክን እኛ ልንረዳው አይገባም? ምዕመናን ይገባል አይገባም? ይገባል አይገባም? እንግዲህ እንደ አጥቢያችን ሁሉም በየመስኩ ሲሰለፍ ነውና ጥሩ። እኛ ፊት ለፊት ያለው ቤተ ጉባኤያችን ይሄ ቤተ ጉባኤ ነው አይደለም? እንረዳለን አንረዳም? መምህሩ በማስተማር ብቻ ይሰለፉ፣ እኛ ደግሞ ምግባቸውን እንቻል አንቻል ይቅርብን። አረ ተናገሩ እንጂ ፈራችሁ። በእናንተ እሺ ባትሉስ ያው ተሜ መምጣቱ አይቀር፣ አክፋዳውን ይዞ ቤት ይመጣል። ይቀራል፣ መምጣቱ አይቀርም። ስለዚህ አትንከልከል። እኔ ዛሬ ቁራሽ የምንሰጥ ከሆነ እንደው ስለ እውነት ማለት ነው እንዴት እንደማናስብ አይገባኝም። አንድ ሰው አንድ እንጀራ በእመቤታችን ስም ቤተ ጉባኤ ወስዶ ቢሰጥ ምኑ ነው የሚጎርልበት? ይጎርልብናል? ከልብሶቻችን መካከል አንድ ነጠላ አምጥተን ለቤተ ጉባኤ ብንሰጥ የሚጎርልብን ነገር አለ? ግን አናስበው። መዳኛችን አይታየንም። የሚታየን እገሊት 5000 ብር ሰጠች ልል በሉ፣ እሷን ነው የምናየው በእውነት እኛ ማለት ነው። አይጻፈው። እርግጠኛ ሆኜ ልንገራቸው፣ በውዳሴ ከንቱ የሚሰጥ እኛን የሚያድን ነገር ዜሮ የለም። ምናልባት አባ ገሌ ሊወዱን ይችላል፣ ወይም በጊዜው የተበረከተላቸው መምህር ገሌ ደስ ሊላቸው ይችላል። እግዚአብሔርን አያስደስተው፣ ፈጽሞ አያስደስተው። ካልን የኔታ ያስተምሩን እንበል እስኪ በሉ። እኛ ምግብ እናመጣለን፣ ልብስ እናመጣለን፣
ይሄኛው ቆርቆሮ ነው፣ የሚመጣው ክረምት ነው። ይሄ እዚህ ውስጥ ማደር ራሱ ሌላ ህመም ነው። አንድ ተማሪ ወይም መምህር ቤተክርስቲያንን ለመፈወስ ምዕመናንን ለማዳን እሱ ይታመም እዚያ ቢምቢም ይኖራል፣ እርግጠኛ ነኝ ይኖራል። እዚህ ባህሩ እዚሁ ቅርብ አይደለ? በእውነት እንዲህ ያለ የተመሳቀለ ኖሮ ከዚህ ወጥቶ እዚያ እኛን መርቶ እኛን አድኖ የሚሆን ነው እንዴ? እሺ ቃል ገብቷችኋል? አሁን ግለጡልኝና ልጨርስ። እንግዲህ ያው ጨቀጨከን ይመስለኛል። ይገርማችኋል። ከነገስታት መካከል ስላችሁ ንጉሥ ላሊበላ አንዱ ነው እያላችሁኝ ነበር አላላችሁኝም? ብላችሁኛል። እንግዲህ ያው እኔ እዚያ ስመጣ የሚሰማኝ እሱ ነው ማለት ነው። የንጉሥ ልጅ ነኝ ማለት ነው። ስለዚህ ከመለመንም ማዘዝም ይኖራል ማለት ነው። አይኖርም? ኧረ አሜን በሉ እንጂ ታዲያ። እሺ እነ የኔታን እርዱ፣ በእውነቱ ጠይቁ። እንዲሁም ደግሞ ይሄን ቤተ ጉባኤ እንዲሰራ እኛ ምንም ፍላጎት ቢኖረን ከጉባኤ ቤት ተነስተን ስንመጣ ጉባኤ ቤታችንን ጠይቀው። ከዚህ በፊት እኛ ወደ 20 የሚሆኑ መምህራንን ሰብስበን ነበር፣ በቤተ ጉባኤ ዙሪያ ማለት ነው። ምዕመናን ጠፉ፣ ቤተ ጉባኤ ፈረሰ፣ ሀገር ፈረሰ፣ ምን እናድርግ ብለን መክረን ነበር። አንዱ ያ ጉባኤ እንዲካሄድ ዋጋ ከፍለው ወጪ ጭምር አውጥተው ምግባቸውን ጭምር ችለው መምህራኑ የሚመላለሱበትን ከብዙ ቦታ ነው የጠራ ነው። ከደቡብ፣ ከሸዋ፣ ከጉራጌ እንደዚህ ጠርተን ያን የሸፈኑ ዛሬ ቤተ ጉባኤውን ያስመረቁ አባት ናቸውና እግዚአብሔር ያጽናልን በሉልን። እግዚአብሔር ያጽናልን። ይሄኛውን ቤተ ጉባኤ አሁን እኛ ተለምነን ተጠይቀን ምን ብለን እስከምንመጣ ዛሬ እንዲህ ነው፣ ዛሬ እንዲያ ነው፣ ነገ ወዲያ ነው እስከምንል ድረስ ተማሪዎች እንዳይራቡ ስንቅ እየቻሉ ነው አይደል? ስንቅ እየቻሉ መምህሩንም እያበረታቱ ያሉ ናቸው። እግዚአብሔር ያቆይልን፣ እግዚአብሔር ይጠብቅልን፣ እግዚአብሔር ይስጥልን። ጨርሻለሁ። አመሰግናለሁ።